ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። የጽሁፍ አቅራቢዎችንም እስከ መጨረሻ ታግሳችሁ በጣም ስለ ኢትዮጵያ የሚጠቁሙ ሀሳቦችን የሰጣችሁ የተከታተላችሁ ውይይታችን ደግሞ ለኢትዮጵያ ሕዝብ እንዲደርስ በሚዲያ እየተከታተል ወደ ኢትዮጵያ ሕዝብ እንዲደርስ እያደረጋችሁ ያላችሁት የሚዲያ ባለሙያዎች ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ከሰጣችሁት አስተያየት ያው የኛ ሚኒስትሪ ባህልና ስፖርት ሚኒስቴር እና ተጠሪ ተቋም አመራሮችም ማኔጅመንት አባላትም ጥናትና ምርምር የሚያረጉ ባህልና ስፖርት ሚኒስቴር ስር ጥናትና ምርምር የሚያረጉ አድቫይዘሪ ባለሙያዎችም ይሄን ውይይት እየተከታተሉ ስለሆነ አንዳንድ ጉዳዮችን የቀጣይ ስራችን የእቅድ አካል አድርገን እንደምንወስድና እያንዳንዱን ጉዳይ በዚህ በተሰጠን 3 ደቂቃ ማጠቃለል ስለማይቻል ብዙ ነገሮችን እንደወሰድን እና የቀረ ሐሳብም እንደሌለ እንዲወሰድ ለማንሳት ነው ያነሳችሁት። ይሄ መድረክ ቀጣይነት ይኑረው ያላችሁትን የጋራ እናደርጋለን። በአንድ መድረክ የሚገነባ ስላይደለ ቀጣይነት ያላቸው የተለያዩ የዘርፉ ዕውቀት ያላቸው አካላት እንዲሳተፉ እንደዚህ አይነት ስለ ኢትዮጵያ ምን መክርበት ምን ወያይበት የሐሳብና በምክንያት የሚያምን ትውልድ የመፍጠር ባህል ለማድረግ ቀጣይነት ያለው መድረክ በዚህ ዘርፍ እንደሚዘጋጅ ለእናንተ መረጃ ለመስጠት ነው። ከመድረክ ባለፈ ደግሞ በመድረክ የሚነሱ ጉዳዮች በእቅድ የሚመለሱትን ወደ እቅድ እንቀይራለን። የህግ ማዕቀፍና ፖሊሲ ማሻሻልም የሚጠይቁትን በጥናትና ምርምር ተደግፈን የምናደርግ መሆኑን ለእናንተ መረጃ ለመስጠት ነው። ከስፖርት ውጤታማነት አንፃር ያነሳችሁት ከዚህ በፊት የተቋረጡ የተለያዩ ስፖርታዊ ውድድሮችን አሁን እያያችሁ ስለሆነ አገር አቀፍ ደረጃ ውድድሮቹን አስቀጥለናል። የዓለም አቀፍና ቀጠናዊ ውድድሮችን እያደረግን ነው። ወደፊትም በስፖርት ዘርፍ ውጤት እንዲመጣ ከታች ጀምሮ ነው ስራ የሚጠይቀው። በቀላሉ የሚመጣ ሳይሆን ብዙ አመትን አቅዶ መስራትን ከታዳጊዎች ከህፃናት ጀምሮ መስራት ስለሚጠይቅ ስፖርት ውጤታማነት ለማምጣት ሁላችንም ቀጣይነት ባለው መንገድ ተክተን እንደምንሰራ በዚህ አጋጣሚ ለእናንተ ሐሳብ ለመስጠት ነው። ከባህል ዘርፍ አንፃር በጣም ትልቅ አቅም አለ ለህዝቦች አብሮነት ለገጽታ ግንባታ። አሁን አገራችን የሚነሱ አንዳንድ አካባቢ ያሉ ሰላም አንፃር የሚነሱ ችግሮችንም ለመፍታት ነባር ባህላዊ ሴቶቻችን በተለይ በአንዳንድ አካባቢዎች በተደራጀ መንገድ ኦሮሚያ ክልል መውሰድ እንችላለን። ባህላዊ ፍርድ ቤቶች ስርዓት ህጋዊ እውቅና ተሰጥቶ በህግ ማዕቀፍ ተደግፎ ጭምር ስራ እየተሰራ ነው ያለው። የሽምግልና ስርዓት በየአካባቢ ያሉ የግጭት አፈታት ዘዴዎች አሉ። ተቆጥሮ የማያልቁ ጠቃሚ ባህላዊ እሴቶች ያለን ህዝቦች ነን። እነዚህን በአገራችን ያሉ ጠቃሚ ባህላዊ እሴቶቻችን የአገራችን ዘላቂ ሰላም ለማስፈን በህዝቦች ዘንድ አብሮነትን፣ አንድነትን፣ ፍቅርን፣ መቻቻልን ለመስበክ ደግሞ ኪነ ጥበብ አይነተኛ ሚና የሚጫወት ስለሆነ ኪነ ጥበብ ለአገር ገጽታ ግንባታ ኢትዮጵያውያን አንድ የሚያደርጉ የወል ትርክትን ለመገንባት ያለው አስተዋጽኦ ከፍተኛ ስለሆነ መንግስት ለዚህ ዘርፍ ልዩ ትኩረት የሰጠው ስራ መሆኑን በተለይ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ የመጀመሪያው ውይይት ያደረጉት ከየትኛውም ሴክተር ቅድሚያ ኢትዮጵያ ካሉ ኪነ ጥበብ ባለሙያዎች ጋር ነው። ሚዲያ ላይ ሲከታተል ስለነበርኩ እዚህ ሴክተር አልነበርኩም በዛ ጊዜ። መጀመሪያ ደረጃ ኪነ ጥበብ ባለሙያዎች ጋር ውይይት የተደረገበት የኪነ ጥበብ መሰረተ ልማት ተቋማት በስፋት እየተገነቡ ነው ያሉት። ካነሳችሁት በደንብ ተጠናክሮ ይቀጥል፣ ቀጣይነት ያለው ስራ ይሰራ በሚለው ኮንሰርን ወስደን የተጠናከረ ስራ የሚሰራ መሆኑን ዘርፉ ግን መንግስት ልዩ ትኩረት የሰጠው ዘርፍ መሆኑን ክቡር ጠቅላይ ሚኒስትራችን ደራሲ ናቸው፣ ያው ሁላችሁም ታውቃላችሁ። ወደ ስፖርትም ስንመጣ አሁን ያሉ መሪዎች ከፍተኛ መሪዎቻችን ስፖርትን በንግግር ሳይሆን ስፖርትን በተግባር ነው። ኳስ ሜዳ ገብቶ ኳስ በመጫወት ስፖርት ማዘውተሪያ ሜዳ በመገንባት ስፖርተኞችን በማበረታታት ተምሳሌታዊ ስራዎች እየተሰሩ ነው ያሉት። እነዚህን መንግስት ለዚህ ዘርፍ የሰጠውን ትኩረት ደግሞ የዘርፉ ባለሙያዎች ወስደን ሁላችንም የየራሳችን አስተዋጽኦ ማበርከት ካልቻል
መንግስት ብቻውን ተንቀሳቅሶ የዚህ ሀገር ችግር 100% ሊፈታ አይችልም። ሁላችንም ኢትዮጵያውያን ለልጆቻችን የምንፈልጋትን ኢትዮጵያን ለመገንባት ህብረ ብሔራዊት የሆነች ልዩነት ፈጣሪ የራሱ ልዩነትን አድናቂ ነው ብለዋል ኪነ ጥበብ ባለሙያችን። ስለዚህ ልዩነት ተፈጥሯዊ ነው። ልዩነትን መነሻ አድርገን ላልሆነ ነገር ውስጥ መግባት ሳይሆን ልዩነትን እንደ ውበት እንደ ጌጥ ተጠቅመን ተፈጥሯዊ ነው ብለን ተጠቅመን ለአገራችን ልማት፣ ለአገራችን አንድነት፣ ለአብሮነት በልዩነት ውስጥ ያለውን ውበት አጉልተን በማውጣት በአንድነት መንፈስ ለትውልድ የምትሆን ኢትዮጵያን ለመገንባት ኢትዮጵያውያንን የጋራ በሚያደርጉ ጉዳዮች ላይ የዘርፉ ኪነ ጥበብ ባለሙያዎች እንዲታተኩሩ፣ የሚዲያ ባለሙያዎች እንዲታተኩሩ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ሁላችንም ተባብረን ምሁራንንም ከኛ በኩል የሚጠበቅብን ኃላፊነት በመወጣት ለልጆቻችን የተሻለች ኢትዮጵያን የበለጸገች ኢትዮጵያን ለማስረከብ ሁላችንም ከኛ የሚጠበቅብን ሚና እንወጣ የሚል ማጠቃለያ አስተያየት በመስጠት ይሄ ዝግጅት እንዲዘጋጅ ያደረጉ የኢትዮጵያ ፕሬስ ድርጅት ሚዲያ እጅግ በጣም አድርገን የስራ ኃላፊዎችንም ማኔጅመንት አካላትንም ለዚህ ስራ የተባበሩ ሁሉንም እጅግ በጣም አድርገን እናመሰግናለን። የኪነ ጥበብ ባለሙያዎች ውድ ጊዜያችሁን ሰጥታችሁ ስለ ኢትዮጵያ ያገባናል ብላችሁ እስከዚህ ድረስ መጣችሁ ለሰጣችሁት አስተያየት እጅግ በጣም አድርገን እናመሰግናለን። የስፖርት ባለሙያዎች ለሰጣችሁት አስተያየት እጅግ በጣም አድርገን እናመሰግናለን። የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የቋሚ ኮሚቴ አመራሮቻችን ለሰጣችሁን አመራርና አቅጣጫ እጅግ በጣም አድርገን እናመሰግናለን። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዚህ ጽሑፍ አቅራቢዎች፣ የሚዲያ ባለሙያዎች፣ የአብሮነት ተምሳሌት የሆናችሁ የሐረር ከተማ ነዋሪ የሆናችሁ የዚህ መድረክ ተሳታፊዎች ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። የዛሬ መድረክ በዚህ ተጠናቋል።